በህይወትህ ሰነፍ አትሁን፣ ጠንካራ ሁን፣ ወደፊት እንጂ ወደ ኋላ አትሰብ። ምክንያቱም ያለፈን ነገር አላህ Subhanahu Wa Ta'ala ተውበት ካደረክ ይምርሃል። ሁሌም ወደፊት አስብ። ሁሌም ወደፊት ጥሩ ነገር አላህ Subhanahu Wa Ta'alaን በመስራት እንደምታስደስት ለራስህ ቃል ግባ። በህይወት ላይ ስትኖር ብዙ ነገር ያጨናንቀሃል። በህይወትህ ላይ ስትኖር ብዙ ነገር ይጠበሃል። ነገር ግን ሰነፍ አትሁን፣ ጠንካራ ሁን። ልክ እንደ ነብይ ሰለላሁ ዐለይሂ ወሰለም መሆንህን አትርሳ። ነብዩ ሰለላሁ ዐለይሂ ወሰለም ዱንያ ሳጣብባቸው ሁሉ ነገር ሲደራረብባቸው በአላህ Subhanahu Wa Ta'ala ይታገዙ ነበር። እንደዚህ አይነት መልእክቶችን ስለምንለቅ ይሄንን ቻናል ፎሎ ያድርጉ፣ እንዲሁም ሪፖስት አድርጉት ለሁሉም ሰው መልእክቱ እንዲደርስ። ያ ሐዩ ያ ቀዩም برحمتك أستغيث أصلح لي شأني كله ولا تكلني إلى نفسي طرفة عين እያሉ ዱዓ ያደርጉ ነበር። አንተም ይሄንን ዱዓ ማድረግህን አትርሳ። በምትሰራው ነገር ሁሉ ጠንካራ ሁን ይሄንን ዱዓ እያልክ። እንዲሁም በምትሰራው ነገር ሁሉ ሁሉም ይወደኛል ብለህ አትጠብቅ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም አሽረፉል ኸልቅ የሚጠላቸውም ሰው ነበረ። ለዚህም ነው ልባቸው ሲጠበብ አላህ Subhanahu Wa Ta'ala ወለቀድ ነዕለሙ አነሁ የዲቁ ሰድሩከ ቢማ የቁሉን፣ በእርግጥም እናውቃለን ሰዎች ሲጠሉህ አልያም ሰዎች በአንተ ላይ መጥፎ ነገር ሲያደርጉ እኛ እኮ እናውቃለን ብሎ በቁርአን ላይ የነገራቸው ነብዩ ሰለላሁ ዐለይሂ ወሰለም አሽረፉል ኸልቅ ይሄን ያክል ከተጠሉ አንተ ከነሱ አንፃር ምንም እንደሆንክ ማሰብ ይኖርብሃል። ሁሉ ጊዜ ከአላህ Subhanahu Wa Ta'ala ጋር ግንኙነትህን አጠንክር። ሁሉ ጊዜ ሲበላሽ አስተካክለው። ነፍስህን ተመልከታት። ሁሉ ጊዜም ወደፊት እንጂ ወደ ኋላ አትራመድ። ኢንሻአላህ አላህ በምትሰራው ነገር ሁሉ ያግዛሃል። ዱዓ ማድረግህን አትርሳ። እንደዚህ አይነት መልእክቶችን ስለምንለቅ ይሄንን ቻናል ፎሎ ያድርጉ፣ እንዲሁም ሪፖስት አድርጉት ለሁሉም ሰው መልእክቱ እንዲደርስ። ላይክ ሼር ማድረጋችሁን አትርሱ። ወሰላም